አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ የምነግራችሁ በሳዑዲ አረቢያ የ21 ካራንት የወርቅ ዋጋ ነው። ሰሞኑን አጫጭር ቪዲዮዎችን እየለቀኩ ነበር እና አንዳንድ እህቶቼ በየቀኑ ለቀቂልን መግዛት እንፈልጋለን ሲቀንስ ምናምን እያላችሁ ነበረ። በባለፈው እንግዲህ በጣም ቀነሰ ሲባል የያሮ ህደዋሽልን 418 የሳዑዲ ሪያል 1 ግራም እንዲሁም 420 ሪያል 425 ሪያል እያለ በጣም ቀንሶ ነበረ ማለት ነው። ዛሬ እንግዲህ ቀኑ ጁማአ ነው 2026 7ኛ ወር ቀን 3 ነው። የዛሬ የወርቅ ዋጋ የ21 ካራንት በሳዑዲ ሪያል የወርቅ ዋጋ ብቻ የ1 ግራም 440 ሪያል 440 ሪያል ከደሪባና ከመስነኢያ ውጭ ማለት ነው። እንደዚህ ነው እየተሸጠ ያለው እና ሌላኛው ደግሞ የምነግራችሁ ነገር ቢኖር አሮጌ ወርቅ ለመሸጥ ዛሬ ላይ 430 ሪያል መሸጥ ይቻላል ማለት ነው። አሮጌ ወርቅ ግን አዲስ ወርቅ ስትገዙ ደሪባና መስነኢያ የመሃል ምናምን ስላለ እዛ ላይ ወደ ኦቨር ይወጣል እና ቅመሞችዬ የዛሬው የወርቅ ዋጋ ይሄንን ይመስላል። የጁማ የወርቅ ዋጋ ማለት ነው። ሰሞኑን እንግዲህ በየቀኑ ይቀንሳል ይጨምራል። ትናንትና በስቲያ 425 ሪያል ነበር፣ ትናንትና 430 ነበር። ዛሬ እንግዲህ 440 በየቀኑ 10 ሪያል 5 ሪያል እየጨመረ ነው። ለመጀመሪያ ጊዜ በዚህ ወር ውስጥ ነው ወርቅ በዚህ አመት ውስጥ በዚህ ወር ነው እንግዲህ ወርቅ እንደ ቀናሽ እንደተደረገ ያየ ነው እና ይሄንን ይመስላል የዛሬው ወርቅ ዋጋ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እስኪ አሁን የማሳያችሁን ቪዲዮ ህው ምን እንደሚመስል ማለት ነው። እሺ እኔ ቆንጆ እሺ ለጣፍኒ ውዴ ላስለጥፍ ሳሪ ለአህመድ ዛሬ ምን እንዳልኩት ንገርሽ። ጓገጭ ሁሉ ነገር ጓገጭ ሲልብን አቡ አህመድ ይምክን ይሄኛው ቀልባቸውን ሰብሯቸው ነው ለነዚህ ልጆች ይሄ ሀዲያ አሁን ይሰጣቸው ብዬው ነው አስማምቼው ዛሬ ሀዲያውን ላወጣላችሁ ይችላል። እሺ ሪምዬ ይሄንን አቡ አህመድ ስንት ይለጥፈዋል? እንደው ስንት ነው ዋጋው? ይታያል ይላክና ሰውየው ይነግርሻል። እሺ አልትራ እኮ ነው እሱ ይሆናል ከበንቲው ላይ አታስለጥፉ። አይፎን 17 ላይ ስንት ይለጥፋሉ? ስንት ነው ሳራ ባልትና ላኪልኝ እኔ ያው ስንት ግራም ነው የምትፈልጊው? ስንት ነው? ሪማ መረረች አንቺ ሳሪ ዳጣውን ከኋላ ያረጉልኛል ከቻሉ ይሸጥ ብያለሁ ይሸጥ ሳሪ ለቀልድ ብታወራው ሪማ መረረችው። ሳራ ዳይፐርም ጡጦም ስሚ ሳሪ ዳይፐርም ጡጦም ለልጅቷ ተልኳል። በወርቅ ስልሽ አላመሽም አይደል? የእንጀራ እናቱን አሳያት ሳሪ የእንጀራ እናቱን አሳያት እንጀራ እናቱን ሳላመጣው ወይኔ ዛሬ 30 ኪሎ ዳጣ ያስፈልግሻል። የወርቅ ነገር ሲነሳ ሁሉ በየራሱ ነው የሚያወራው። ፈጣሪ 30 ኪሎ ዳጣ ይሄኛው ሪም ጎልድ ነው የሚለው ሳራ ባልትና አሁን የሚደርሰው ሰው ሪም ጎልድ ነው የሚለው። ያንቺ ደግሞ ሳራ ባልትና እዚቻ ያፕሏ ምልክት ላይ እንትን ያርጉ ዳጣ መብትሽ ነው ማሪ። በቃ እሺ። ከዛ ሮሌክስ ይሄ የሮሌክስ ምልክት ነው። ይሄኛው የእንትኑ የባልትናው ምልክት ያርጉ። እሺ አሁን ሪም አሁን ይሄን ቆይ ስልኩን የሚያነሳ ሰውዬ አሎ ብሎ መንገድ ላይ ሲያወራ ሲሄድ ሪም ጎልድ አስበሻል እንዴ? ብራንዳችንማ ስማ ብራንዳችንማ ሲጀመር አስመርጦኝ ነው። ጎልዳው ሲሆን ሪም ጎልድ ይሁን ብሎ ነው። ጎልዳው ሲሆን ብዬ ሪም ጎልድ ይሁን ብዬ ሪም ጎልድ ይሻላል ከጎልዳውስ ብዬ አዎ ይሻላል። ካነሳንሽ አይቀር እስከ መጨረሻው ስምሽን እናንሳ እንጂ ውዴ፣ በደንብ እናንሳሽ እንጂ እሺ። ሂዱና ኮመቱና እድላችሁን አንኮምትም ላይክ እያረጉን ተቸግረናል። አንኮምትም የመጨረሻው ቀን ነው ምን ኮምት። እሺ ቀጥይ ሪም። ከዛ በኋላ ቻሌንጁ እኮ የሚያበቃው ነገር አዛን ሲል 12 አዛን ከማለቱ ከ5 ደቂቃ በፊት ፈጣሪ ያውቃል። እኔ የሳከነው እናቴ ትሙት ሳሪ እናቴ ትሙት 1 ደቂቃ ላይ ካደረግሽ ያረጉሻል። 1 ደቂቃ ቀርቶት እስቲ አላ ያውቃል። ተስፋ አልቆርጥም በአላህ ደግሞ እመኝ ሪም አንድ ሰው አታገኝም። ሆን ብሎ እዛ እየፈለገ የሚያደርጉ ሰው አለ። ወላሂ ለአዝም ይኸው አላህ በሚያውቀው ማለት ነው። ይሄንን ሀዲያ ሲያወጡ ነፍስዬን አሸንፌ ነው የሰጠኋቸው። ነፍስዬን አሸንፌ ስልሽ ከዚህ በፊት 250 ሺህ ብር ሁለቴ ለሆነ ለታመመ ልጅ እኔ ስልኩን መያዝ እፈልጋለሁ። ሀቁን ነው የምነግርሽ። ስልኩ የኔ ቢሆን ደስ ይለኛል።
ብጎርርበት ምናምን ደስ ይለኛል። ፎቶ ብነሳበት ደስ ይለኛል። ኢንስታግራም ላይ ፖስትበት ደስ ይለኛል። ግን ነፍስዬን አሸንፌ በባለፈው ሲወጣ ሊሆነ አንዋር የሚባል ማነው ስሙ 250 ሺህ ብር ደርሶት 250 ሺህ ብሩ ተሰጠው። እሺ አንደኛ ሰውየው ከብሩና ከስልኩ ተባለ። ስልኩ ተማሚ ስለሆነ ብሩ ተሰጠው። ነፍስዬ የዛኔ በቃ አላየቺ ነገር ለእኔ ልትሆን ነው እንዴ ብዬ ዱአ አድርጌ ዝም አልኩኝ። አሁን ደግሞ አቡ አህመድ መቼ ነው የስልኩን የምናወጣው ብሎ ድጋሜ ለእናንተ አወጣው። ስለዚህ አላህ ለእኔ ያላለውም ለእናንተ ነው ያለው። ሪም አሁን አንቺ ይህን መውሰድ ፈልገ ዱባይ ላይ እንግዲህ የአይፎን ፕሮ ማክስ የወርቅ ስልክ ሽልማት ተዘጋጅቷል። ይህንም ሽልማት የሚያገኙ ሰዎች ምን አይነት ናቸው ካላችሁ፣ አንደኛ የሪም ጎልዲን አካውንት ፎሎ ያደረገ፣ ሁለተኛ ስለዚህ ስልክ እየሰራችው ቪዲዮ ለብዙ ሰው ሸር እንዲሁም ደግሞ ኮሜንት መጻፍ። ያ ኮሜንት ምንም አይነት ላይክ ካላገኘ ያን ኮሜንት ላይክ ካልተሰጠው ያ ሰው የዚህ የአይፎን ፕሮ ማክስ ስልክ ተሸላሚ ይሆናል ማለት ነው። የሚገርመው እስካሁን ድረስ እኔ ሀበሻ ይገርማል። እንዲሁ አይለፍላችሁ የተባልነ ህዝቦች አንድ ኮሜንት ላይክ ያልተደረገ አታዩም። እንዳለ በሺህ በመቶ የሚቆጠር ላይክ አለው ሁሉም ኮሜንተር ማለት ነው። እንግዲህ ምን አይነት እድለኛ ሰው እንደሚወስደው ይህንን የወርቅ አይፎን ፕሮ ማክስ ስልክ እንደሚወስደው ብቻ ፈጣሪ ይወቅና፣ እኔ የሚገርመኝ ግን ይሄ ወርቅ ማለት ነው ይሄ የወርቅ ጀዋል ቢሰጣችሁ እናንተ ቢደርሳችሁ ምንድን ነው የምታደርጉበት? ታስቀምጡታላችሁ ወይንስ ትጠቀሙበታላችሁ? ወይ ኢትዮጵያ በተለይ አንገታችሁን ነው በጥሰዋችሁ የሚሄዱት። እንኳን የወርቅ ስልክ ይቅርና ለአርቲፊሻል ነገሮች የሰው ልጅ እየተደበደበና እየተገደለ ያለበት ሀገር ስለሆነ ማለት ነው። እና የሚገርም ነገር ነው ግን እና ቤተሰብ ይህንን ይመስላል። ዱባዮች አልተቻሉም። የወርቅ ስልክ ደግሞ ስጦታ፣ የእውነት ጭራሽ ስጦታ የወርቅ ስልክ ሆኖ ስጦታ ማለት ነው። እኔ ገርሞኛል።